ይሄ ሁሉ በየመንደሩ እየፈላ ያለ አገልጋይ ነኝ የሚል ነብይ ነኝ የሚል ተቀብቻለሁ የሚል ወደኔ ስትመጣ ነው ነገር የሚከፋፈተው የሚል ሁሉ የማንንም ጎሽታና የማንንም ወፍ የቆመች ፈልገን የእግዚአብሔር መንግስት አናገለግልም። ከዚህ በኋላ እጅግ በተገለጠ የእግዚአብሔር ቃል እውነት ትውልዳችንን ከመጣበት አደገኛ ጭራሽ አካሄድ አውዳሚ አካሄድ በእግዚአብሔር ቃል እውነት መመለስ አለብን። ሐዋርያቶች አሉን ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። በህይወት መኖራቸው አይደለም የሚፈልገው ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈሉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሐዋርያ የለም፣ ነብይ የለም። በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። ሐዋርያ የለም፣ ነብይ የለም የሚል ትርክት አለ። መጽሐፍ ደግሞ ኢየሱስ ምርኮን ከማረከ በኋላ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሐዋርያነትና የነቢያት አገልግሎት አንደኛው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነብይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምጻቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ በመንፈስ ቅዱስ ስም በአንድ አምላክ ስም እንደገና ደግሞ 4 ቤተ ክርስቲያን እየጀመረ ስላለ ስሙ ሐዋርያ አርጌ ሰይሜዋለሁ። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ። ሐዋርያ አለ፣ አሜን። ነብይ አለ። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ እግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነብይ የለም። ምንድነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው፣ አጋንንት አስወጣ ሊባል ነው። ስለዚህ እያለ የለም ብሎ ማስካድ ነው ያለበት። ሐዋርያም የለም ነብይም የለም ብላችሁ ይሄን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። አባት ነው። አባት ልጅ መሆን ያለበት። ትላንትና ስናወራው የነበረው እውነት ሰው እንኳን ይታዘበናል። ስለዚህ አይምሮ እያወቀ ልብ እያወቀ በአንድና በሁለት ሰው ጥላቻ ምክንያት ነብይና ሐዋርያ የለም ብላችሁ መናገር በብዙ የለባችሁ። አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ወይ የሆኑ ቡድኖች ማለት አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በአይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ቀደም ሲል ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ብሏቸዋል። ኤፌሶን 3:5 ላይ ደግሞ ይህንን ምስጢር በመግለጥ አስታወቀኝ፣ አሕዛብ ከአይሁድ ጋር አብረው እንደሚወርሱ በአንድ አካል እንደሚመጡ በክርስቶስ ኢየሱስም በሆነ የተስፋ ቃል አብረው እንደሚካፈሉ ለቅዱሳን ሐዋርያትና ነቢያት በመንፈስ እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች ታውቆ አያውቅም ይላል። እንዳልከው ደግሞ ኤፌሶን 4:11 ላይ
አንዳንዶቹን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችን፣ አስተማሪዎች አድርጎ ሰጠ ይላል። ማየት ያለብን ምንድነው? ሐዋርያው ጳውሎስ ያንን በሚጽፍበት ጊዜ የሚጽፈው በጊዜው ለነበረችው ቤተክርስቲያን የእግዚአብሔር መንፈስ እስትንፋስ ያለበት ስለሆነ ለኛም እስከዛሬ ድረስ መልእክት ሆኖናል፣ ትምህርት ሆኖናል። ግን በሚጽፍበት ጊዜ አድሬስ እያደረገ ያለው በየዘመናቱ በየትውልዱ ሐዋርያት ይኖራሉ። ቤተክርስቲያን ከተመሰረተች የትም ቦታ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይኖሯታል እያለ አይደለም ጳውሎስ። ክፍሉን በትክክል ካነበብ ነው ቅድም እንዳልነው ኤክሴጀሲስ ካደረግን የእኛን ሐሳብ ሳይሆን ምንድነው የሚለውን ደግሞ በራሱ አውድ ውስጥ ሆነን ካነበብነው ጳውሎስ እየነገረን ያለው ፕሮፌሲ አይደል። ግን በአንደኛ ክፍለ ዘመን የነበረችው ቤተክርስቲያን ሐዋርያቶች ነበሯት። የሐዋርያት ዘመን ነው ዘመኑ ራሱ። ስለዚህ እነሱን እየጠቀሰ ያለ ይመስለኛል። ፍንጩ የለም። በየዘመናቱ በቃ የትም ቦታ ቤተክርስቲያን ከተመሰረተች እነዚህ እንትኖች ሊኖራት ይገባል የሚል ነገር እየነገረን አይደለም። የዚህ ነገር ደግሞ ችግሩ ከምን ጋር ነው የሚያያዘው? ከሐዋርያነት ፍቺ ጋር ነው፣ ቀደም ብዬ ካስቀመጥኩት። ምክንያቱም እነዚያ ያሉ ነገሮች ምን ሊሆኑ የማይችሉ ናቸው? ሊደገሙ የማይችሉ ናቸው። ምክንያቱም ጌታ ኢየሱስ ክርስቶስን በትንሣኤ አካል ማንም ሊያየው አይችልም። በቃ እነዛ ሐዋርያት አይተውታል። ማም ተጨምሯል፣ ጳውሎስም ተጨምሯል። ከዛ በኋላ ግን ጌታን አይቻለሁ ብሎ የሚል ካለ ጌታ ከታየው ምን ላረገ ታየውህ ነው ያለው ጳውሎስን። ልሾምህና ልልክህ ታይቼሃለሁ አለው አይደል እንዴ? ለአሕዛብ ሐዋርያ ላድርግህ። ስለዚህ ያ ካለ ይሄ የሚመጣው ሰው ምንድነው ይዞልን የሚመጣው? ምክንያቱም ይዞልን የሚመጣውን መገለጥ ዋቴቨር ኢት ኢዝ ምን ማድረግ አለብን? መቀበል አለብን። ስለዚህ the best thing እንደኔ ምንድነው ያን አይነቱን ዘግቶ መቀመጥ ነው። ምክንያቱም ማንም ጌታን ሊያይና በጌታ ባለሙሉ ስልጣን መልእክተኛ ሆኖ ሊላክ አይችልም። ማንም የትንሣኤው ምስክር ሊሆን አይችልም። ማንም መሰረት ሊጥልልን አይችልም። ማንም ልዩ መገለጥ ሊያመጣልን አይችልም። ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱ። እየተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድን ነው ነገሩ? የኢትዮጵያ ቃለ ሕይወት ቤተክርስቲያን የጸጋ ስጦታዎች ለባለቤቱ ወይም ደግሞ ቤቱን ለባለቤቱ መመለስ፣ ወደ መጽሐፍ ቅዱሳዊው ወደ ቀደመው የጠራ አስተምሮ መመለስ የሚል እምነት ይዛ ተነስታለች። ቤተክርስቲያናችን መሰረቷ የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት የእምነት ተቋም አላት። ይህ የእምነት ተቋም በቃሉ ላይ የተመሰረተ ስለሆነ ከታሪካችንም አንጻር ስናስብ ለምሳሌ ተሐድሶ እንቅስቃሴ ማዕከል የነበረው የእግዚአብሔር ቃል ብቻ የሚለው ትምህርት ነው። እንደ ቤተ ክርስቲያን ቃለ ሕይወት ከመጀመሪያው ጀምሮ የእግዚአብሔር ሕዝብ በእግዚአብሔር ቃል ላይ ታንጾ እንዲያድግ፣ የእግዚአብሔር ቃል ስልጣን ደግሞ እንዲከበር መሰረታዊ የሆኑ ነገሮች ላይ በየጊዜው የማስተማር ልማድ እግዚአብሔር ይሰጠናል። ወደ መጽሐፍ ቅዱሱ እንድመለስና እሱ ምን ይላል ሲባል እነዚህ ሰዎች ተቋርጧል የሚሉ ናቸው። የጸጋ ስጦታ የለም ተቋርጧል፣ መንፈስ ቅዱስ ሙላት የሚባል ነገር ተቋርጧል የሚሉ ናቸው። ቃሉ እንደዚህ ይላል ግን የሚሰማኝ እንዲህ ነው የሚባል የኔ ልምምድ ይሄ ነው የሚባል ከቃሉ ጋር የሚጋጩ ልምዶች እየበዙ ሲመጡ ሁሉም የመሰለውን ማድረግ ከጀመረ ሁሉም ልክ ነኝ ባይ ከሆነ በምንድን ነው የሚመዘነው? የምንመዝነው በእግዚአብሔር ቃል ላይ። የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል ባልዋለበት ከዋልን በጣም አስቸጋሪ ነው የሚሆነው። ህዝባችን ይህንን በትክክል ማወቅ አለበት። መጽሐፍ ቅዱሳችን ምን ይላል የሚለውን ነገር ማወቅ አለበት። ከዚህ በኋላም በአከራካሪ የሆኑ መጽሐፍ ቅዱሳዊ መሰረታችን የሚያናጉ ትምህርቶች ላይ ግልጽ የሆነ አስተምሯችን እያሰፋን ለመሄድ እንደ መነሻ ነውና፣ ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም የሚፈጥርልን ነገር የለም። ለምሳሌ አሁን በዚህ ዘመን ሐዋርያ የለም ብለህ ብትለኝ ሙሉ ለሙሉ ከመጽሐፍ ቅዱሱ ጋር ትጣላለህ። ገብቷል? የለም ሐዋርያ ስትል እኮ ቤተክርስቲያን የለችም፣ ተልኮ የላትም፣ ጸጋም የለም፣ ጸጋ የለም እያልክ ነው ያለው። ሐዋርያው ዘላለም ይሄ የሐሳብ ድሃ የሆነ ማህበረሰብ ሰልጥቶኛል አለ። ህዝቡን ነው የሰደበው። አላየም? አልሰማም? ህዝቡን ነው የሰደበው። እና እሱ እንግዲህ የተሻለ ሰው ነው ከዚህ ከሚሰማው ከሚደግፈው ሁሉ። የኢትዮጵያ ህዝብ በእርግጥ ዘላለም ድሮም እኔ አይሁድ ነኝ ጁሽ ነኝ ምናምን ይላል። እውነት የእግዚአብሔር መንፈስ በውስጣችሁ ካለ እነዚህን ሐሰተኞች ነቢያት ስናገራቸው ሊከፋ ይገባል።
ከቻልክ አንተም መናገር ነው ያለብህ። ካልሆነ ለምንድን ነው ግን ለምን አትበሉ? በእግዚአብሔር ቃል ትንቢታቸውን ሲመዝንና አብዛኛው ሕዝብ ደግሞ ለዛ ነገር አሜን ብሎ ሲሰማ ብዙ ሰው ሲስት ኤርሚያስ እንደ ሰካራም ሰው ነው የሆነው። በስጋ ባይሞትም በትንቢት ብዙ ነገሩ የሞተ ሰው ብዙ። ከመጽሐፍ ቅዱስ ጋር የትኛውንም ትንቢት ማነጻጸር የማትችሉ ከሆነ ትንቢት አትስሙ። ወይም ትንቢቶች በመጽሐፍ ቅዱስ የሚፈተሽበት ቸርች ውስጥ ግቡ። ዙሪያችሁ ወይም የምትሰበሰቡበትን አጥቢያ ቸርቻችሁን ቼክ አድርጉ። ትንቢት ዝም ብሎ የሚነገርበት ከመጽሐፍ ቅዱስ በላይ የሆነበት ማን የእግዚአብሔር ሰው ተናግሯል። ይኸውና እኮ ቆሮንቶስ እንዲህ ይላል አይደለም፣ ነቢይ በቀደም ሲናገር ኤፌሶን እኮ እንዲህ ይላል አይደለም፣ ፕሮፌት እንደዚህ ሲል የሚባልበት ቸርች ለቀ ጥፋ። ሐዋርያቶች አሉን ግን በሕይወት የሉ። ለምን? በሕይወት መኖራቸው አያስፈልገንም። በሕይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈሩ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ጳውሎስን መከራከር ማንህም እዚህ ቤት አይፈቀድልም። እንደኔ መሮህ መዋጥ ብቻ ነው፣ ባይጥምህም መዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነ። ማቴዎስ 10 ላይ ነው። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አድርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ነው። ለዚህ ይሄ ሰው እንዲህ አለ ቆሮንቶስ ላይ። መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ 3። ከዚህ ውጭ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1 ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችል። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችል። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት። 3ኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት 1 ማነው ስሙ? ሐዋርያው ጳውሎስ። በቃ 4ኛውን የትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው። ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያት ብለን መመደብ እንችላለን። ሐዋርያ አልከኝ፣ እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ከፍቹ እኮ እንጂ ዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው እንደ መመር ኮሎኔል ምን ማለት ነው ተብሎ ይተረጎ። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት። ስለዚህ ኮሎኔል ብለው ችግር የለውም፣ ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖች ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላል፣ ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም።
ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል ስበርሱ የመሟሟቅ አገልግሎት። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ፣ ማንም መሰረት እንዳይመስል። ዛት ሚስ ሐዋርያ የሚባል የለም። ሐዋርያነት ያገለግለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል ላይ ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። መሰረት ለመጣል ሐዋርያነት አገልግሎቱ መሰረት መጣል ነው። ዶክትሪን ተጽፎ አልቋል። አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። በራዕየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ ዓይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን ዓይን? በስጋ ዓይን ማየት ይጠው። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12ቱ እንጂ አንተ አይደለም ያሉት። ለምን? ኢየሱስን መች እንዲያየኸው። ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በዓይኔ አላየሁትምን? ስለዚህ ኢየሱስ ምንድን ነው ያለው ለጳውሎስ? አሁን ባየኸኝ፣ ከዚህም በኋላ በምታይልህ ነገር በአሕዛብና በነገስታት ፊት ምስክር ትሆናል። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም። እዚህ የደረሱ እየተቃጠሉ፣ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ፣ የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ፣ ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ወይ የሆኑ ቡድኖች ማለት አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በዓይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። እዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው እግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርተዋል። ጳጳስ፣ ሊቀ ጳጳስ የተባለ በእግዚአብሔር አብ ሐዋርያ ወይ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወቃቸው አውቃለሁ። ለምን? ከሰው ወይ በሰው ነው የተሾሙት። ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለ። አንድ ሰው ሐዋርያን አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃልዮት ላይ አይደለም ስልጣን ያለው። አንድ ሰው
ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያነት ነበር። እኛ እኮ የጸጋ ስጦታ አድርገን ነው የተቸገረው። ለምሳሌ ኢየሱስ ሐዋርያት አድርጎ 12ቱን የሾማቸው መቼ ነው? የበዓለ ሃምሳ በኋላ ነው? በፊት ገና ሳይሞት መንፈስ ቅዱስ ሳይወርድ ስጦታ ሳይጀመር የጸጋ ስጦታ ሳይከፋፈል ኢየሱስ 12 ጠርቶ ሐዋርያት ብሎ ሾማቸው። እንዲና እንደዛ እንዲያደርጉ ስልጣን፣ አውቶሪቲ። ሐዋርያነት ከሌሎች የጸጋ ስጦታዎች ይወጣል። ለምንድን የሚወጣው? ምን ጭምር ነው? አውቶሪቲ ነው። ስለዚህ የአንድ ሐዋርያ ነኝ ካለ ማለት ነው አውቶሪቲው በሁለት መንገድ መገለጥ ካልቻለ ሐዋርያ አይደለም። ዝም ብሎ ደከመ፣ ጓደኞቹም ደከሙ።